ትንቢተ ኤርምያስ ምዕራፍ 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆችም አይሆኑልህ። እግዚአብሔር በዚህ ስፍራ ስለተወለዱ ወንዶችና ሴቶች ልጆች ስለወለዷቸውም ስለ እናቶቻቸው በዚህችም ምድር ስለወለዷቸው ስለ አባቶቻቸው እንዲህ ይላልና በክፉ ሞት ይሞታሉ፣ አይለቀስላቸውም፣ አይቀበሩምም። በመሬትም ላይ እንደ ጉድፍ ይሆናሉ፣ በሰይፍና በራብ ይጠፋሉ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናሉ። እግዚአብሔር እንዲህ ይላል፣ ሰላሜን ቸርነትንና ምሕረትን ከዚህ ሕዝብ አስወግጃለሁና ልቅሶ ወዳለበት ቤት አትግባ፣ ታለቅስም ታዝንም ዘንድ አትሂድ። ታላላቆችና ታናናሾች በዚህች ምድር ይሞታሉ፣ አይቀበሩምም፣ ሰዎችም አያለቅሱላቸውም። ስለ እነርሱም ገላን አይነጩላቸውም፣ ራስንም አይላጩላቸውም። ሰዎችም ስለ ሞቱት ለማጽናናት የእዝን እንጀራ አይቈረስላቸውም። ስለ አባቶቻቸውና ስለ እናቶቻቸውም የመጽናናት ጽዋ አያጠጧቸውም። ትበላና ትጠጣ ዘንድ ከእነርሱ ጋር ለመቀመጥ ወደ ግብዣ ቤት አትግባ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና እነሆ በዐይናችሁ ፊት በዘመናችሁም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ ከዚህ ስፍራ አስቀራለሁ። ለዚህም ሕዝብ ይህን ቃል ሁሉ በተናገርህ ጊዜ ይህን ሁሉ ታላቅ የሆነ ክፉ ነገርን ስለምን እግዚአብሔር ተናገረብን? በደላችንስ ምንድር ነው? በአምላካችንስ በእግዚአብሔር ላይ የሠራነው ኀጢአታችን ምንድር ነው ቢሉህ፣ አንተ እንዲህ ትላቸዋለህ፣ አባቶቻችሁ እኔን ስለተዉ ነው ይላል እግዚአብሔር። ሌሎችንም አማልክት ተከተሉ፣ አመለኩአቸውም፣ ሰገዱላቸውም። እነርሱም ትተውኛል፣ ሕጌንም አልጠበቁም። እናንተም ከአባቶቻችሁ ይልቅ ክፉ አድርጋችኋል። እነሆም ሁላችሁ እንደ ክፉ ልባችሁ እልከኝነት ሄዳችኋል፣ እኔንም አልሰማችሁም። ስለዚህ ከዚች ምድር እናንተና አባቶቻችሁ ወዳላወቃችኋት ምድር እጠላችኋለሁ፣ ምሕረትንም አላደርግላችሁምና። በዚያ ሌሎችን አማልክት ቀንና ሌሊት ታመልካላችሁ። ስለዚህ እነሆ የእስራኤልን ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ልጆች ከሰሜን ምድር ካሳደዳቸውም ምድር ሁሉ ያወጣ ሕያው እግዚአብሔርን ይባላል። እኔም ለአባቶቻቸው ወደ ሰጠኋት ወደ ምድራቸው እመልሳቸዋለሁ። እነሆ ብዙ ዓሣ አጥማጆችን እሰድዳለሁ ይላል እግዚአብሔር፣ እነርሱም ያጠምዷቸዋል። ከዚያም በኋላ ብዙ አዳኞችን እሰድዳለሁ፣ እነርሱም ከየተራራውና ከየኮረብታው ሁሉ ከየድንጋዩም ስንጣቂ ውስጥ ያድኑአቸዋል። ዐይኔ በመንገዳቸው ሁሉ ላይ ነው፣ ከፊቴም አልተሰወሩም። ኀጢአታቸውም ከዐይኔ አልተሸሸገም። ምድሬንም በተጠሉ ጣዖቶቻቸው ሬሳዎች አርክሰዋልና ርስቴንም አስጸያፊ በሆኑ ነገሮች ሞልተዋልና አስቀድሜ የበደላቸውንና የኀጢአታቸውን ዕዳ 2 እጥፍ እከፍላቸዋለሁ። አቤቱ ኃይሌ፣ አምባዬ፣ በመከራም ቀን መጠጊያዬ ሆይ፣ ከምድር ዳርቻ አሕዛብ ወደ አንተ መጥተው በእውነት አባቶቻችን ውሸትንና ከንቱን ነገር የማይረባቸውንም ወርሰዋል ይላሉ። በውኑ ሰው አማልክት ያልሆኑትን ለራሱ አማልክትን አድርጎ ይሠራልን? ስለዚህ እነሆ አስታውቃቸዋለሁ፣ በዚህች ጊዜ እጄንና ኃይሌን አስታውቃቸዋለሁ። እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ።